ቱ አልዓዛር የስራህን ይስጥህ። ዛሬ ስታስጠብቀን የዋልከው። ሰላም እንዴት ናችሁ? ውድና የተከበራችሁ የእኔ ቤተሰቦች እንዴት ናችሁልኝ? በያላችሁበት ዓለም ዳርቻ ሰላማችሁ ይብዛ። ለዚህ ቻናል አዲስ ናችሁ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። ዛሬ ማን ነው እንደኔ ቀኑን ሙሉ አፍጦ ሲጠብቅ የዋለ? እግዚአብሔርን አራተኛው ደቂቃ ላይ ነው የደረስኩት። ኢቭን እስከ መጨረሻ ማለት ነው። የሆነ በቃ ፊቷ እስከሚታይ ድረስ በቃ ፈዝዤ ቪዲዮ ፎቀቅ ሁሉ አድርጌ ነው ያየሁት። እግዚአብሔርን የስራህን ይስጥህ፣ የስራህን ይስጥህ። እኔ ቀን ማለት ነው ፎቶ ፖስት አድርጌ ሳይ ፖስት አድርገው ብዙ ዩቱበሮች አልዓዛር አዲስ ህይወት እያሉ ሼር ያደርጋሉ እና ፎቶቸው እየተዘዋወረ ነበር አዲስ ህይወት ተብሎ ማለት ነው። እና እኔ እግዚአብሔርን ነው የምላችሁ ምንም አዲስ ህይወት እንዳልሆነ አውቃለሁኝ። ይሁን ወይ ሄሉ ናት። በቃ እኔ እየጠበቅኩት ሄሉን ነው። ምክንያቱም ሄሉና አልዓዛር እውነት ለመናገር እንደው ፈጣሪ በመካከላቸው እንደው እኔ ፍቅረኛሞቹ እንኳን ይሆናሉ ብዬ አላስብም። እስካሁን ፍቅረኛሞች አይደሉም። ምክንያቱም በእምነት የተለያዩ ናቸው። እስኪ ማን ነው እንደኔ የአልዓዛር እምነት ክርስቲያን መስሎ የታየው የነበረው? እኔ እስከዛሬ ድረስ አልዓዛር ኦርቶዶክስ ነበር የሚመስለኝ። ልብ ብዬ አላየሁትም፣ ግን እንደ አጠቃላይ ይመስለኝ የነበረው ክርስቲያን ነበረ። ነገር ግን በእምነቱ ሌላ ሰው ነው ሆኖ ያገኘሁት እኔ ማለት ነው። እና አሁን ላይም እምነቱ ምን እንደሆነ አላቅም። በእምነት ምክንያት ተደርጎ በጣም ሄሉና አልዓዛር ከባድ ብጥብጥ ውስጥ ተገባ። የሌለ ሚስጥር ተወጣ ምናምን ነገርና ተለያዩ ተባለ። እሷም ጠፋች፣ እሱም ደግሞ ታሞን የከረመው እጅግ በጣም ከባድ ህመም፣ የስነ ልቦና ህመም ነው እንግዲህ የደረሰበት። ለምን መጥፎ ቃል ተናግራኛለች ብሎ ከፍቶት ነበረ። በዛ ምክንያት እውነት ለመናገር ጥሩ እናት አሉት አልዓዛር፣ ደስ የሚሉ እናት። እኔ አሁንስ አንቱ ለማለት ራሱ በጣም እየደበረኝ ነው። ምክንያቱም ገና ልጅ ናቸው፣ በጣም ልጅ ናቸው ሳያቸው። በተለይ ዛሬ በቃ አንቱ ማለት እንደሌለብኝ የተረዳሁት። ግን አንቱታ በእድሜ አይደለም። አንዳንድ ሰው አንቱ ሲባል በእድሜ ያደርገዋል፣ ትልቅነትን ነው የሚያሳየው። አንቱታ ግን ያ አይደለም። ያ ሳይሆን አንቱ ክብርን ነው የሚገልጸው። አንቱ ማለት አንድ ሰው እጅግ በጣም ስታከብሩት፣ ሰው አክባሪ ስትሆኑ ነው አንቱ የምትሉት እንጂ ትልቅ ስለሆኑ ትንሽ ስለሆኑ አይደሉም። አሁን አንዳንድ አባቶች ንስሐ ልጃቸውን ሁሉ አንተ ማን ነው አንቱ ነው የሚሉት። ያ ምንድን ነው? ትህትናን ነው የሚገልጸው። ክብርን፣ ትህትናን፣ ሰው አክባሪነትን ነው የሚገልጸው። እና እንግዲህ የአልዓዛር እናት የእውነት ዛሬ በጣም ነው የተደነቅኩት የተገረምኩትና እጅግ በጣም ምርጥ እናት አሉ። ተንከባክበውት አይዞ እያሉ ጓደኞቻቸው እየመጡ እየጠየቁት እየተንከባከቡት ነበር። ሄሉዬስ ያለችበትን ማንም የሚያውቅ የለም። የሆነ ጊዜ ላይ ከአንድ ሁለት ዩቱበሮች ጋር አንዴ ከእዩ ጋር መታለች፣ አንዴ ደግሞ ከሆኑ ልጆች ጋር መታለች። ያን ጊዜ አይተናታል። ግን ምን ታሳልፍ ምን ላይ ትሆን? የልደቷ ቀን እንኳን ማንም ሰው ሀቢ በርዝዴ ያላት የለም። በእርግጥ በስንተኛው ቀን ሶስተኛው ቀን ይሁን በአራተኛው ቀን ባላቅም ተከብሮላታል። ልደቷ ሰብሰብ ብሎ አክብረውላታል። ግን እኔ እንጃ ብቻ አሁን ሄሉዬ ምን ላይ እንዳለች ራሱ አናቅም። ለምን ጠፍታለች? ከሚዲያም የለችም። አንዳንድ የልደቷ ጊዜ ብቻ መዝሙሩ ምናምን ቲክቶክ ላይ ለቃለች። ከዛ ደግሞ በማግስቱ ይሁን በሶስተኛው ቀን የሆኑ ልጆች ሰብሰብ ብለው አክብረውላታል ልደቷን። እነ ጆሲ ነበሩ፣ ብቻ ነበሩ ዩቱበሮች፣ አንዳንድ ዩቱበሮች ነበሩ ሰብሰብ ብለው አክብረውላታል ልደቷን። ከዛ ወዲህ ግን አይተናት አናቅም፣ የለችም። እና ዛሬ እኔ እየጠበቅኩት ማንን መሰላችሁ? ሄሉን ነው። ምክንያቱም በቃ የፈለገ ቢጣሉ የፈለገ ነገር ችግር ተፈጥሮ ቢሆን እንኳን በዚህ አጭር ጊዜ ውስጥ አልዓዛር ሌላ ፍቅረኛ ይዞ ሌላ ጓደኛ ይዞ ዛሬ ሙሸራል ብዬ
ምንም አይነት ግምትም አልነበረኝም፣ ልገምትም አልችልም። ምክንያቱም በጣም አጭር ጊዜ ነው። በዛ ላይ እውነቴን ነው የምላችሁ አልዓዛርና ሄሉ አልዓዛር በጣም ይወዳታል ሄሉን፣ በጣም ነው የሚዋደዱት። እንግዲህ እኔ ስለ እምነታቸው ራሱ አልዓዛር የተለየ መሆኑን አላቅም ነበር፣ አንድ ነበር የሚመስሉኝና በጣም ያሳዝናል። እኔ ቀን ይታረቁ ምናምን ብዬ ተናግሬ ነበረ። ይታረቁም ማለት ግዴታ ፍቅረኛሞች ይሆኑ ማለት አይደለም፣ ግን ሰላም ይውረድ በቃ። ሄሉም ወደ ቻናሏ ትመለስ። በእርግጥ ወደ ከዩቲዩብ መጥፋት የፈለገችበት ምክንያት ሌላ እንደሆነ ተናግራለች። ግን ደግሞ ለምን ከዛ በፊት አላሰበችም? ለምንስ ልጠፋ ፈለገች? በእርግጥ የሆነ ስራ ልከፍትበት ነው ምናምን አለች፣ ግን በቂ ምክንያት አይደለም የሰማ ነው። እና ይቅር ተባብለው ጓደኝነታቸው ቢቀጥልና ፍቅር ቢቀር ጓደኝነታቸው ፍቅረኛም መሆኑን ተውትሽ፣ ግን ጓደኝነት ቢኖራቸው ደስ ይለናል። ሌላ ደግሞ አንድ ሴት ሰሞኑን የአልዓዛር አፍቃሪ ነኝ፣ ዛሬ ደግሞ ቲክቶክ ላይ ያየኋት የአልዓዛር አፍቃሪ ነኝ በምንድን ነበር በስካይፕ ሳወራው ነው የኖርኩት በቪዲዮ በጣም ያፈቅሬ ነበር አፈቅረዋለሁ እያለች ስታወራ ነበረ። እንግዲህ ስለ እሷ ደግሞ እግዚአብሔር ይሁን እህታችን። ሌላው ግን የዛሬው ሙሽራ ማስታወቂያ ነው ሲሰራ የነበረው። እኔ እንደው ውሸታም በሉኝ፣ እግዚአብሔርን ውሸታም በሉኝ። ቀን ምን ብያችሁ ነበር? ሄሉ ካልሆነች ወይ ማስታወቂያ ነው ወይ ደግሞ ራሷ ሄሉ ነች ብያችሁ ነበረ። ይሄው ማስታወቂያ ሆነና ማስታወቂያ ዛሬ የተሰራው ማስታወቂያ ነው። የሰራውም ደግሞ ከእናቱ ጋር ነው። ማሮቼ፣ ውዶቼ፣ ፍቅሮቼ እውነት ለመናገር የሆነ ሰው ግንኙነት ይጀምራል። ካልሆነ ደግሞ እግዚአብሔር ካልፈቀደ ወይም እህል ውሃ ከሌለ ይለያያሉ። አልዓዛርና ሄሉም ያን የተፈጠረው ቢሆን ደስ ይለናል። ካልሆነ ደግሞ አልዓዛርም ፈጣሪ የራሴ የምትላትን ሴት የምትወዳትን የምትወድህን የምታከብርህን ፈጣሪ ይስጥህ፣ የእውነት ያርግልህ። ዛሬ በስተመጨረሻ አዲስ ህይወት አዲስ ምዕራፍ ምናምን ብሎ በስተመጨረሻም ተሞሸርኩ ብሎ ነው ቪዲዮውን ርዕስ የሰጠውና የዛሬው ማስታወቂያ ቢሆንም ነገን የእውነት ያርግልህ ብዬ ነው የምመኝልህ ወንድሜ። ሰላምና ፍቅር ለእናንተ ይሁን። እወዳችኋለሁ ውድ ቤተሰብ። ደህና ሁኑልኝ፣ ደህና እደሩልኝ። የእውነት እኔ ለእናንተ ትልቅ ክብር ነው ያለኝ፣ ትልቅ ፍቅር አለኝ። ለቤተሰቦቼ ላይክ ለምታደርጉኝ፣ ሰብስክራይብ ለምታደርጉኝ አዳዲስ ቤተሰቦቼ እውነት ላቅ ያለ ክብር ነው ያለኝ። እግዚአብሔር ይስጥልኝ።